ሰላም ወደ የዛሬው ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው አንድ ትልቅ እንቆቅልሽን ለመፍታት የሚሞክር ትንታኔ ነው። ይህ እንቆቅልሽ ለዘመናት ብዙዎችን ያወዛገበው በዮሐንስ ራእይ መጽሐፍ ውስጥ የተጠቀሰው የአውሬው ምስጢር ነው። የቀረበልን ትንታኔ ይሄንን ውስብስብ ትንቢት እንደ አንድ የወንጀል ታሪክ ለመፍታት ይሞክራል። ተዋናዮቹ እንደማን ናቸው? ዋናው ተንኮለኛስ ማን ነው? እና መጨረሻውስ እንዴት ይሆናል? እስቲ እንደ መርማሪዎች ሆነን ይህንን ትንታኔን መርምረውና የተደበቁ ፍንጮችን እናውጣ። በጣም ጥሩ አገላለጽ ነው። በእርግጥም እንደ እንቆቅልሽ ነው። ትንታኔው የሚጀምረው ዋና ዋና ተዋናዮችን በመለየት ነው። ያው ብዙ ሰዎች ስለ አውሬው ሲያስቡ አንድ አካል ብቻ ይመስላቸዋል። ነገር ግን ይህ ትርጓሜ ታሪኩ የበለጠ ውስብስብ እንደሆነ ይናገራል። አራት ቁልፍ ተዋናዮችን ለይቶ ያስቀምጣል። አንደኛ ከባህር የሚወጣው አውሬ፣ ሁለተኛ ከምድር የሚወጣው አውሬ፣ ሶስተኛ ቀዩ አውሬ እና አራተኛ በእነዚህ ሁሉ ላይ ተቀምጣ የምትታየው ምስጢራዊዋ ባቢሎናዊቷ ጋለሞታ። እያንዳንዳቸው የራሳቸው ሚናና ማንነት አላቸው። እሺ፣ እንግዲያው ከመጀመሪያው ተዋናይ እንጀምር። ከባህር ስለሚወጣው አውሬ ትንታኔው ምን ይላል? 7 ራስና 10 ቀንዶች እንዳሉት ይገለጻል። ይሄ በራሱ በጣም አስገራሚ ምስል ነው። ልክ ነህ። ትንታኔው ይህን የዓለም አውሬ በቀጥታ የዓለም አራዊታዊ መንግሥት ብሎ ይተረጉመዋል። እዚህ ላይ አራዊታዊ የሚለው ቃል በጣም ወሳኝ ነው። ዝም ብሎ የፖለቲካ ትምረት ወይም የዓለም መንግሥት ብቻ ሳይሆን በባህሪው ጨካኝ፣ ኃይለኛ እና ስነ ምግባር የለሽ መሆኑን ያጎላል። የቀደሙት ታላላቅ የዓለም ኃያላን መንግስታት ባቢሎን፣ ፋርስ፣ ግሪክ እና ሮም ክፉ ባህሪያት ተቀላቅለው የተፈጠረ አንድ ግዙፍ ኃይል እንደሆነ ያስረዳል። 7ቱ ራሶች እነሱ ምንን ይወክላሉ? 7ቱ ራሶች እስራኤልን በታሪክ ውስጥ የተፈራረቁባት 7 ታላላቅ መንግስታትን እንደሚያመለክቱ ትንታኔው ያስረዳል። እነሱም በቅደም ተከተል ግብፅ፣ አሶር፣ ባቢሎን፣ ፋርስ፣ ግሪክ፣ ሮም እና ወደፊት የሚመጣው 7ኛው ይኸውም አሁን የምንነጋገርበት የዓለም አራዊታዊ መንግስት ናቸው። ስለዚህ ይህ አውሬ የረጅም ጊዜ ታሪካዊ ቀጣይነት ያለው ኃይል መሆኑን ያሳያል። ቆይ እዚህ ላይ ነው ነገሩ እጅግ በጣም አስደንጋጭ የሚሆነው። ከራሶቹ አንዱ ለሞት የቆሰለ መስሎ ስለ መዳኑ የሚናገረው ክፍል ይህንን ትንታኔው እንዴት ነው የሚተረጉመው? የሞተ የሚመስል የዓለም ኃይል እንደገና ሕያው ይሆናል ማለት እኮ ነው። እንደ ዞምቢ ኤምፓየር ነገር ነው የሚያየው። ዞምቢ ኤምፓየር የሚለው አገላለጽ በጣም ገላጭ ነው። ትንታኔው የሚለውም ይሄን ነው። ያ ለሞት የቆሰለው ራስ 6ኛው መንግስት የሆነውን የሮምን መንግስት ይወክላል ይላል። የሮም መንግስት በታሪክ ውስጥ የወደቀና የጠፋ ቢመስልም መንፈሱ አወቃቀሩና ኃይሉ ወደፊት በሚመጣው በ7ኛው ንጉሥ ማለትም በዓለም አራዊታዊ መንግስት መልክ እንደገና ተጠናክሮ ይነሳል። የድሮ የሮም ኃይል በአዲስና በዓለም አቀፍ ደረጃ እንደገና ሕያው ይሆናል የሚል ትርጉም ነው የሚሰጠው። ለዚህም ነው ዓለም ሁሉ እንደዚህ ያለ አውሬ ማን ነው እያለ የሚደነቀው። በጣም ግልጽ ነው። እሺ፣ ስለዚህ ይህ ግዙፍ ከሞት የተነሳ የሚመስል የዓለም የፖለቲካ ኃይል ተፈጥሯል። ነገር ግን የፖለቲካ ኃይል ብቻውን የሰዎችን ልብና አእምሮ መቆጣጠር አይችልም። ፕሮፓጋንዳ ያስፈልገዋል። እዚህ ላይ ነው እንግዲህ ሁለተኛው አውሬ ከምድር የወጣው ወደ መድረኩ የሚገባው። ትንታኔው ስለሱ ሚና ምን ይላል? በትክክል ሁለተኛው አውሬ ወይም የምድር አውሬ የመጀመሪያው አውሬ የፕሮፓጋንዳና የሃይማኖት ክንፍ ነው። የበግ ቀንዶች አሉት። ይህም በውጭ ሲታይ የዋህ ሰላማዊና ሃይማኖተኛ መስሎ እንደሚቀርብ ያሳያል። ነገር ግን እንደ ዘንዶ ይናገራል። ይህ ማለት ንግግሩ አተላይና ከሰይጣን የመነጨ ነው ይላል ትንታኔው። ይህንን አካል በቀጥታ ሐሰተኛው ረቢይ በማለት ይለየዋል። ዋና ስራው የዓለምን ሕዝብ በማሳመን ለባህር አውሬው እንዲሰግዱና እንዲታዘዙ ማድረግ ነው። ሰዎችን እንዲሰግዱ ማሳመን ብቻ አይመስለኝም። ይህን ለማድረግ የሚጠቀሙባቸው ዘዴዎች በጣም አስፈሪ ናቸው። በጣም አስፈሪ ናቸው። ትንታኔው እንደሚለው ሐሰተኛው ነቢይ የሰዎችን ቀልብ ለመሳብ ታላላቅ ተአምራትን ያደርጋል። እንዲያውም በሰው ሁሉ ፊት
ከሰማይ እሳት እስከ ማውረድ ይደርሻል። ይህንን ተአምራዊ ኃይል ተጠቅሞ የዓለምን ሕዝብ በማሳሳት ለቆሰለውና ለዳነው ለመጀመሪያው አውሬ ምስል እንዲሰሩ ያደርጋል። ከዚያም ለዚያ ምስል ማይሰግዱትን ሁሉ ያስገድላል። ከዚህም በላይ ሄዶ የአውሬውን ምልክት ያንን ዘነኛ ቁጥር 666 ያልተቀበለ ማንም ሰው በኢኮኖሚው ስርዓት ውስጥ መሳተፍ እንዳይችል ያደርጋል። መግዛትም ሆነ መሸጥ አይችልም። እዚህ ላይ ለአንድ ሴከንድ እናስብ። የአውሬው ምልክት ከሌለ መሸጥና መግዛት አትችልም የሚለው ሐሳብ ከ50 ዓመት በፊት የሳይንስ ልቦለድ ይመስል ነበር። አሁን ባለበት የዲጂታል ክፍያ፣ የማህበራዊ ክሬዲትናም የባዮሜትሪክ መታወቂያ ዘመን ግን ቢያንስ በቴክኖሎጂ ደረጃ ምን ያህል የሚቻል ነገር የሆነ እንደመጣ ማሰብ በጣም ያስገርማል አይደል? በእርግጥ ያነሳው ነጥብ ትንታኔውም ያጎላውን ሐሳብ ያጠናክርልናል። እሺ፣ አሁን ወደ ሶስተኛውና አራተኛው ተዋናይ እንለፍ። ነገሩ ይበልጥ የሚወሳስበው እዚህ ላይ ነው። ትንታኔው ቀይ አውሬ እና ባቢሎናዊቷ ጋለሞታ ስለሚባሉ አካላት ያብራራል። አዎ፣ የእነዚህ ግንኙነት እንዴት ነው? ቀዩ አውሬ ከባህር ከወጣው አውሬ ይለያል? ይሄ የትንታኔው እምብርት ነው። ቀዩ አውሬ ራሱ የዓለም አራዊታዊ መንግስት ነው። ማለትም ከባህር ከወጣው አውሬ ጋር ተመሳሳይ የሆነው ሰባተኛው ንጉስ። ቀይ መባለው በደም መፋሰስና በጦርነት የተሞላ መሆኑን ለማሳየት ነው። ነገር ግን ወሳኙ ነገር በዚህ ቀይ አውሬ ላይ ተቀምጣ የሚታየው ባቢሎናዊቷ ጋለሞታ ነች። ትንታኔው ይህችን ጋለሞታ ባቢሎናዊ የጳጳሳት ስርዓት በማለት ይተረጉማታል። በአውሬው ላይ መቀመጧ ደግሞ እንደምትቆጣጠረውና እንደምትመራው ያሳያል። ስለዚህ የፖለቲካ ኃይል ይሄ ቀዩ አውሬ እና እሱን የሚቆጣጠር የሃይማኖት ኃይል ጋለሞታዋ ጥምረት ነው ማለት ነው። ፍጹም ትክክል። እስቲ እንደዚህ እናስበው። የዓለም መንግስት ወይም ቀዩ አውሬ የሚባለው እንደ አንድ እጅግ ኃይለኛ እና ፈጣን መኪና ነው። ጋለሞታ ደግሞ የዚያ መኪና ሾፌር ነች። መኪናው በራሱ ኃይል አለው፣ ነገር ግን ወዴት እንደሚሄድና ምን እንደሚያደርግ የምትወስነው ሾፌራ ነች። ይህ በሾፌሯ ቁጥጥር ስር የዋለው መኪና የሚፈጥረው አጠቃላይ ሁኔታ ደግሞ ስምንተኛው ንጉስ ይባላል። አንድ ደቂቃ፣ ይሄ ትንሽ ግራ ያጋባል። ሰባተኛው ንጉስ ከሆነ እንዴት ስምንተኛ ይሆናል? ትንታኔው የሚለው ይህ ማንነትን የመቀየር ሪብራንዲንግ ጉዳይ ነው ወይስ አዲስ አካል ነው? ምን ማለት ሰባተኛው ንጉስ ቨርዥን 2.0 እንደማለት ነው? ቨርዥን 2.0 በጣም ጥሩ አገላለጽ ነው። አዎ፣ ትንታኔው የሚለው በትክክል ይሄንን ነው። ስምንተኛው ንጉስ ከሰባቱ የወጣ እንጂ ራሱን የቻለ አዲስ መንግስት አይደለም። ያ ኃይለኛ መኪና ሰባተኛው ንጉስ በሹፌሯ በጋለሞታዋ ቁጥጥር ስር ሲውል እና አዲስ አቅጣጫና ባህሪ ሲይዝ በምሳሌያዊ አነጋገር ስምንተኛ ተብሎ ይጠራል። ስለዚህ በመሰረቱ ሰባተኛው ንጉስ ነው፣ ነገር ግን በሃይማኖታዊ ቁጥጥር ስር ሲውል የተለየ ማንነት ይዛል። በቃ ስምንተኛው ንጉስ ማለት በጋለሞታዋ ቁጥጥር ስር የዋለው የዓለም አራዊታዊ መንግስት ነው። አሁን በጣም ግልጽ ሆነ። ትንታኔው የመጨረሻው ሳምንት የመጀመሪያ አጋማሽ ስለሚባል የ42 ወራት ወይም የ12 ቀናት ጊዜ ደጋግሞ ይጠቅሳል። በዚህ ወቅት ይህ ትምር ኃይል ይኸውም ስምንተኛውን ንጉስ ምን ያደርጋል? ይህ የ42 ወራት ጊዜ የዚህ ትምር ኃይል የስልጣኑ ማማ ላይ የሚወጣበትና በምድር ላይ ሙሉ ስልጣን የሚይዝበት ወቅት እንደሆነ ይተነትናል። ይህ ያገዛዙ ወርቃማ ዘመን ነው ሊባል ይቻላል። እሺ፣ 42 ወራት ሙሉ ስልጣን ይዛል ተብሏል። ነገር ግን በታሪክ ብዙ አምባገነኖች ስልጣን ይዘዋል። የዚህን አገዛዝ ልዩ የሚያደርገው ምንድን ነው? ትንታኔው የሚዘረዝራቸው ድርጊቶች ከሌሎች አምባገነኖች በምን ይለያሉ? በጣም ጥሩ ጥያቄ ነው። ልዩነቱ በአይነቱና በስፋቱ ነው። ትንታኔው በዝርዝር እንደሚገልጸው ይህ አገዛዝ ዓለም አቀፋዊ ነው። በመጀመሪያ ቅዱሳንን ያሳድዳል። በእርሱ አገዛዝ የማያምኑትን በሙሉ በዓለም አቀፍ ደረጃ ያሳድዳል ይላል። ሁለተኛ፣ እግዚአብሔርን ስሙንና በሰማይ የሚኖሩትን በይፋ ይሰድባል። ይህ ዝም ብሎ የፖለቲካ ተቃውሞን ማፈን ሳይሆን በመለኮታዊ ስልጣን ላይ የሚደረግ ቀጥተኛ ጦርነት ነው። ሶስተኛ፣ ጊዜንና ሕግን ለመለወጥ ይሞክራል።
ይህ ማለት የሰውን ልጅ መሰረታዊ የሞራልና የሕግ አወቃቀሮችን ለመናድ ይሞክራል ማለት ነው። ይህ ሁሉ ሲሆን ሐሰተኛው ነቢይ ደግሞ ሕዝቡ በሙሉ ለአውሬው ምስል እንዲሰግዱ እና ምልክቱን እንዲቀበሉ በማድረግ የኢኮኖሚና የማህበራዊ ቁጥጥር መረቡን ያጠብቃል። ይህ እጅግ የከፋ የጭቆና ጊዜ ይመስላል። ይህ ሁሉ ነገር ግን ማብቂያ ሊኖረው ይገባል። በትንታኔው መሰረት የለውጡ ነጥብ ምንድን ነው? ከዚህ አገዛዝ የሚወጣበት መንገድ አለ? አዎ፣ የለውጡ ነጥብ 7ቱ መቅሰፍቶች ናቸው። እነዚህ መቅሰፍቶች ከእግዚአብሔር ዘንድ በምድር ላይ መፍሰስ ሲጀመሩ ያ የጠነከረ የሚመስለው የሥልጣን መዋቅር ሙሉ በሙሉ ይገለበጣል። ቆይ፣ እንዴት ነው የሚገለበጠው? ያ ጠንካራ ጥምረት እንዴት ይፈርሳል? በተለይ ጋለሞታዋ ያው የሃይማኖቱ ስርዓት እና አውሬው የፖለቲካው ስርዓት ተስማምቶ እየሰሩ ከነበረ ምን ያጋጫቸዋል? ይህ በጣም ወሳኝ የለውጥ ነጥብ ነው። ትንታኔው እንደሚለው የዓለም አራዊታዊ መንግስት ቀዩ አውሬ እና አብሮት ያሉት 10ሩ ነገስታት በጋለሞታዋ እንደተታለሉ ይገነዘባሉ። እንዴት ነው የሚገነዘቡት? ምን ነበር ተታለሉት? የገባችላቸው የአዲስ ዓለም ስርዓት ወይም የሰላምና የብልጽግና ዘመን ቃል ኪዳን ሐሰት መሆኑን ይረዳሉ። እሷ ታላቅ ስልጣንና ክብር ቃል ገብታላቸው ነበር። ነገር ግን በምትኩ 7ቱ መቅሰፎች ዓለምን ሲያወድሟት ሲያዩ ለደረሰው ጥፋት ሁሉ ተጠያቂ እሷ እንደሆነች ያስባሉ። ቁጣቸው በሙሉ ወደ እሷ ይዞራል። እነሱ የጠበቁት ገነት ሳይሆን ሲኦል ሲሆንባቸው ያ ሁሉ ተላቻና ንዴት ወደ ሹፌራ ዞረ ማለት ነው። እናም ምን ያደርጓታል? በቁጣ ተነስተው ያጠፏታል። ትንቢቱ በጣም በምሳሌያዊና በኃይለኛ ቋንቋ ነው የሚገልጸው። ሀብቷን ይዘርፋሉ፣ ስጋዋን ይበላሉ፣ በመጨረሻም በእሳት ያቃጥሏታል። ይህ ማለት የሃይማኖታዊ ስርዓቱን ሙሉ በሙሉ ያፈርሱታል፣ ሀብቱን ይወርሱታል፣ ተጽዕኖውንም ከምድር ገጽ ያጠፉታል ተብሎ ይተረጎማል። ይህ የጥምረቱ መጨረሻ ነው። እንግዲያውስ ጋለሞታዋ ከጠፋች በኋላ ምን ይቀራል? ሹፌሯ ከወጣች በኋላ መኪናው ብቻውን ይቀራል ማለት ነው። በትክክል ጋለሞታዋ ከጠፋች በኋላ አውሬ የሚለው ቃል ቀዩን አውሬ ብቻውን ያመለክታል። ማለትም ከጳጳሳት ቁጥጥር ነፃ የወጣውን ንጹሕ ወታደራዊና ፖለቲካዊ ኃይል የሆነው የዓለም አራዊያዊ መንግስትን አሁን ያለ ሹፌር የሚነዳ ኃይለኛ መኪና ሆነ ማለት ነው። ይህ አውሬ ከሐሰተኛው ነቢይ ጋር በመሆን ሰራዊታቸውን በአርማጌዶን ይሰበሰባሉ፣ የመጨረሻውን ጦርነት ከእግዚአብሔር ጋር ለመዋጋት። ይህ በጣም ወሳኝ ልዩነት ነው። ስለዚህ ከ7ቱ መቅሰፍቶች በፊትና በኋላ አውሬ የሚለው ቃል የሚያመለክተው አካል ባህሪው ይለያያል ማለት ነው። በፊት በሃይማኖት ቁጥጥር ስር ያለ የፖለቲካ ኃይል ነበር። በኋላ ደግሞ ንጹሕ ወታደራዊ ኃይል ይሆናል። አዎ፣ ይህንን ልዩነት መረዳት የክስተቶችን ቅደም ተከተል ለመገንዘብ ቁልፍ ነው ይላል ትንታኔው። ከ7ቱ መቅሰፍቶች በፊት አውሬ ሲባል በዋናነት በጋለሞታዋ ቁጥጥር ስር ያለውን ጥምር ኃይል ያንን 8ኛውን ንጉሥ ያመለከታል። ስልጣኑ የፖለቲካና የሃይማኖት ቅይጥ ነው። ከ7ቱ መቅሰፍቶች በኋላ ግን ጋለሞታዋ ስለጠፋች ቃሉ ቀዩን አውሬ ራሱን ብቻውን ያመለክታል። እናም ፍጻሜያቸውስ ምንድን ነው? ይህ ሁሉ ኃይል ይህ ሁሉ ድራማ መጨረሻው ምንድን ነው? በመጨረሻም ጌታ ኢየሱስ ክርስቶስ ሲመጣ ሁለቱንም ቀዩን አውሬ የዓለም መንግስት እና ሐሰተኛውን ነቢይ የምድር አውሬ በሕይወት እያሉ ወደ እሳት ባህር ይጥላቸዋል ይላል ትንታኔው። ይህ የሁለቱ አውሬዎች ፍጻሜ ነው። ከዚያም በኋላ ጌታቸው የሆነው ሰይጣን ለ1000 ዓመታት በጥልቁ ውስጥ ይታሰራል። ዋው! ዛሬ የቀረበውን የዮሐንስ ራእይ አውሬ ትንታኔ ስንመለከት በጣም የተወሳሰቡ ምልክቶችን ወደ አንድ ወጥ የሆነ የጊዜ መስመር እና የተዋናዮች ዝርዝር ለመቀየር ይሞክር መሆኑን ተመልክተናል። ቁልፍ ነጥቦቹ ግልጽ ናቸው። በመጀመሪያ የፖለቲካና የሃይማኖት ኃይሎች ጥምረት ይፈጠራል። ይሄ 8ኛው ንጉሥ። ይህ ጥምረት ለ42 ወራት ዓለምን በጭቆና ይገዛል። ከዚያም በ7ቱ መቅሰፍቶች ምክንያት ውስጣዊ ግጭት ተፈጥሮ ጥምረቱ ይፈርሳል። የፖለቲካው ኃይል የሃይማኖቱን ኃይል ያጠፋዋል። በመጨረሻውም የቀሩት ኃይሎች በአርማጌዶን ተሰብስበው ፍጻሜያቸውን ያገኛሉ። በትክክል አጠቃላለከው። ይህንን ውይይት ስንዘጋገን ለአድማጭ የሚታው አንድ ጥያቄ አለ። ትንታኔው መጨረሻ ላይ አንድ አማራጭ ይታን ይጠቅሳል። ይኸውም አውሬዎቹ ወደ እሳት ባህር መጣላቸው ምናልባት ከጀርባቸው ሆኖ ይመሯቸው የነበሩትን መላእክታዊ ወይም መንፈሳዊ ኃይሎች መጣል ሊያመለክት ይችላል የሚል ነው። ይህ በጣም ትልቅ ሐሳብ ነው። ያለ ነው በዓይናችን የምናያቸውን ነገስታት፣ ፕሬዝደንቶች
እና የዓለም መንግስታት ምናልባት ከበስተጀርባ ባሉ መንፈሳዊ ኃይሎች የሚነዱ አሻንጉሊቶች ሊሆኑ ይችላሉ ማለት ነው። በትክክል። ይህ ሐሳብ በዓይናችን በምናያቸው ምድራዊ የፖለቲካ ኃይሎችና ከበስተጀርባ ሊኖሩ በሚችሉ መንፈሳዊ ኃይሎች መካከል ስላለው መስተጋበር ምን አይነት ጥልቅ ጥያቄ እንድናነሳ ያደርገናል። ታሪክን የምንመለከትበትን መንገድ ሁሉ ሊቀይር ይችላል። ምናልባት እውነተኛው ድራማ ከትዕይንቱ በስተጀርባ እየተከናወነ ሊሆን ይችላል። ይህ ለአድማጮቻችን እንዲያስቡበት የምንተወው ጥያቄ ነው።